በተለያዩ የዓለማችን ሀገራት ሆናችሁ የዚህን የፍኖተ ዲሞክራሲ ሬዲዮ ለምትከታተሉን ሀገር ወዳድ ኢትዮጵያኖች እንደያላችሁበት የሰዓት አቆጣጠር እንደምን አደራችሁ ዋላችሁ እንዲሁም አመሻችሁ የምንለው የዚህ የፍኖተ ዲሞክራሲ አዘጋጆች ነን። ዘወትር እንደተለመደው ፕሮግራማችን በሳምንቱ የሀገር ቤት ዜና እንጀምራለን። ክቡራን አድማጮች ቆይታችሁን እስከ ፕሮግራሙ ፍጻሜ ታደርጉ ዘንድ በድጋሚ እንጋብዛለን። አሁን በቀጥታ ወደ ሳምንቱ ዜና እንሄዳለን። የአማራ ፋኖ የአንድነት ጉዞ ያገዛዙን አከርካሪ በመስመር በኩል ከፍተኛ አስተዋጽኦ እንደሚኖር ሲታመን ጥራት የሚያስፈልጋቸው ጉዳዮች መኖራቸው ግን እየተገለጸ ነው። የአማራ ሕዝብ ላለፉት 30 ዓመታት ቀደም ብሎ በወያኔ ኢህአዴግ በኋላ ደግሞ በወያኔ እግር በተተካው ብልጽግና ነኝ በሚለው አረመኔ ቡድን ዘለፋ፣ ውግዘት፣ የማጥፋት ፉከራና ዛቻ ሲሰነዘርበት በግፍ ሲገደል ከቤት ንብረቱ ሲፈናቀልና ሲሰደድ በአጠቃላይ ጦርነት ሲታወጅበት የቆየ ሲሆን እነዚህን ለማስወገድ ዛሬ ብረት አንስቶ የማመጹ ፍትሃዊነት የሚያከራክር አይደለም። ህዝቡ የሚፈጸምበት ግፍ፣ ጭቆና፣ እንግልት፣ ዘረፋ፣ አፈና ወዘተ ጽዋ ሲሞላና በዚህም አቀርቅሮና ጎንብሶ መሄዱ ሲበረታ እንደ አውሬ እየታደነ እንደ ከብት እየታረደ ያለበትን ከመቃብር የቀዘቀዘ ሁኔታ በቃ ብሎ በማንኛውም መንገድ መጋፈጥ፣ መታገል፣ እምቢ ብሎ ማመጽ ፍትሃዊ ብቻ ሳይሆን ሰብአዊ ግዴታ መሆኑን ከታሪክም ሆነ በአሁኑ ወቅት ዕለት በዕለት ከጭቆና ለመገላገል እየተደረጉ ከሚገኙ ህዝባዊ አመጾችና እምቢተኝነቶች መገንዘብ ይቻላል። ለዚህም ነው በአርበኞቹ የአማራ ፋኖች የተለኮሰውና የተቀጣጠለው የመሳሪያ ትግል ፍትሃዊነቱ ሙሉ በሙሉ የሚያከራክረውና እሰጥ አገባ ውስጥ የማያስገባው። ያገዛዙ ቁንጮች በይፋ በአማራ ፋኖች ላይ የተለያዩ የስም ማጥፊያ ዘመቻዎችን በማካሄድ ከህዝብ ለመነጠል ያልፈነቀሉት ድንጋይ ያልበተኑት ሴራ ባይኖርም በቅርቡ ብርቱ ጥረት ሲያደርጉበት የነበረው የፋኖን አደረጃጀቶች የማጣመርና በአንድ አመራር ስር የማድረግ ሂደት ፍሬ ማፍራቱ ከፍተኛ የምስራች ነው። ለዚህም ነው የተከፈለው ዋጋ መራራና ከፍተኛ መሆኑ የታወቀ ነው የሚባለው። በተለያዩ አካባቢዎች በሚገኙ የፋኖ አደረጃጀቶችን ለማልፈስፈስና ለመፈራረስ አገዛዙ በአንድ በኩል በውጭ ሀገራት በሚኖሩ የተለያዩ ቡድኖችና ግለሰቦች በሌላ በኩል ሰርጎ ገቦችን በማሰማራት አንድነት እንዳይሰምር ውስጡን ሲያካሂዱት የነበረውን ደባ አንኮትኩቶ የአንድነት ስምምነት ላይ ለመድረስ መቻሉ ከመሳሪያ ትግሉ ድል ጎን ሊታይ የሚገባው የአሸናፊነት ኃይል መሆኑን በጠነከረ ሁኔታ እያስረዱ መሆናቸው እየታየ ነው። ይህ የአንድነት ለመመስረት የወሰደው ጊዜ ሲታሰብ እጅግ የተሳካ ሂደት መሆኑን የፋኖ አርበኞችን አንድነት በጉጉት ሲጠብቁ የነበሩ ሁሉ ትግሉ አንድ ትልቅ እርምጃ ወደፊት መጓዙን ሲጠቅሱ ተደምጠዋል። ትግሉ ጣውረድ አለውና እየታገሉ እየተፋለሙ መጠናከር እየተጠናከሩ መታገል ድልን አስተማማኝ ያደርገዋልና በጽናት በሂደቱ ሊከሰት የሚችሉ የውስጥ አፈንጋጮችና የውጭ ሰርጎ ገቦችን ተቋቁሞ
ድርጅቱን አጠናክሮ ትግሉን መቀጠል ግዴታ ነው። የፋኖ ኃይል የተነሳበትን ዓላማ ሊያሳካ የሚችለው ግን በዋና ሀገራዊ ጉዳዮች ላይ ግልጽነት ሲኖረው በአገራችን የዲሞክራሲያዊ ስርዓት ለውጥ ስለሚከናወንበት ሂደት ከሌሎች የኢትዮጵያ ኃይሎችና ብሔር ብሔረሰቦች ጋር ኃይልን ስለማስተሳሰርና በህብረት የጋራ ዓላማን በማሳካት በኩል ያለውን የአጭርና የረጅም ጊዜ ግልጽ አድርጎ በዚህ መሰረት ሲንቀሳቀስ ብቻ ነው በማለት አስተያየት የሚሰጡ በርካታ ናቸው። ሰሞኑን በጠለምትና በራያ የተፈጸመው ጥቃትና ከነዚህ አካባቢዎችና ከወልቃይት ጋር ተያይዞ የተሰጠው መግለጫ አነጋጋሪ ከመሆኑም አልፎ በአካባቢው ላይ ያለውን የጸጥታ ስጋት አባብሶታል። ሰሞኑን በነደብረ ጽዮን የሚመራው የወያኔ ቡድን የቀበራቸውን ከባድ መሳሪያዎች ከተቀመጡበት አውጥቶና ሰብስቦ የያዘውን ኃይል አንቀሳቅሶ በምዕራብና ምስራቅ ጠለምት እንዲሁም በራያ የተለያዩ አካባቢዎች ወታደራዊ ጥቃቶችን መፈጸሙ ሲዘገብ ቆይቷል። በጠለምት በተደረጉ ውጊያዎች የወያኔ ኃይሎች በጦርነቱ ተሸንፈው ያፈገፈጉ መሆኑ ሲነገር የተወሰኑትን መገደላቸውና ምርኮኛ መሆናቸው ተነግሯል። የወያኔ ኃይሎች ጉዳት ይድረስባቸው እንጂ ሰላማዊ ሰዎች ላይ ጥቃት ሰንዝረዋል። ከገደሏቸው በተጨማሪ የተወሰኑትን አፍነው ወደ ትግራይ መውሰዳቸው ታውቋል። በራያ አካባቢ ደግሞ ያገዛዙ ወታደሮች ከኮርማና ከአላማጣ ሸሽተው በመውጣታቸው ምክንያት በነደብረ ጽዮን የሚመራው የወያኔ ጦር አካባቢዎችን በመቆጣጠር በሰላማዊ ነዋሪዎች ላይ ጥቃት ሰንዝሮ ቁጥራቸው በውል ያልታወቁ ሰላማዊ ሰዎች ሲገደሉ የተወሰኑት ደግሞ ታፍነው ተወስደዋል ተብሏል። የአስተዳደሩ አካሎችን ጨምሮ በርካታ ነዋሪዎች ቤት ንብረታቸውን ጥለው ወደ ሌሎች አካባቢዎች ተሰደዋል። በአገዛዙ በኩልም ወደ ጠለምት በገባው የወያኔ ጦር ላይ ካካሄደው ጥቃት በተጨማሪ በተለያዩ የትግራይ አካባቢዎች የድሮን ጥቃቶች አካሂዶ በወያኔ ኃይሎች ላይ ጉዳት ማድረሱም ተሰምቷል። የጦርነቱ ውጥረት ባለበት ወቅትም የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገው በረራ በአገዛዙ እንዲቋረጥ ተደርጓል። ይሁን እንጂ የጦርነቱ ስጋት በሰፊው ባንዣበበበትና የህዝቡንም ሆነ የዓለም አቀፍ ተቃዋሞችንና የሰብአዊ ድርጅቶችን ትኩረት በሳበበት ወቅት ጦርነቱ ቀዝቅዞና ቆሞ ሁኔታው ወደ ቀድሞ ይዘቱ የተመለሰበት ቅጽበት ብዙዎችን ከማስገረሙም በላይ የደብረ ጽዮንን ቡድን እና የአብይ አገዛዝ እየተጫወቱት ያለውን ቁማር በሰፊው አጋልጧል። የአፍሪካ አንድነት ድርጅት ጦርነቱ በአስቸኳይ ቆሞ የፕሪቶሪያው ስምምነት እንዲከበር ጥሪ በማድረግ መግለጫ ባወጣ በጥቂት ሰዓታት ውስጥ የደብረ ጽዮን ቡድን ተፈናቃዮች ወደ ቦታቸው እንዲመለሱ መንገድ የሚጠርግና ግዛቴን የሚላቸውን የወልቃይትን ጠገዴን የጠለምትን የራያን ግዛቶች ሊያስመልስ የሚችል ውይይትና ድርድር የሚደረግ ከሆነ ጦርነቱን ለማቆም ዝግጁ መሆኑን የሚገልጽ መግለጫ አውጥቷል። የትግራይ ጊዜያዊ አስተዳደርን በሰጠው መግለጫ ጦርነቱ የተጀመረው ድርድርን ለማስጀመር ነው ማለቱ የወያኔን ቁማር በግልጽ አረጋግጧል። ወያኔ የፕሪቶሪያውን ስምምነት በግልጽ አፍርሶ ጥቃት ከሰነዘረ በኋላ አገዛዙ በወያኔ ላይ የጀመረውን ጦርነት ገፍቶ ዳር እንዲደርስ ያላደረገው በአማራውና በወያኔ መካከል ተፈጥሮ ያለውን ውጥረት መፍትሄ ሳያገኝ ተንጠልጥሎ መቀጠሉ የስልጣን እድሜውን ለማራዘም ምቹ ሁኔታ ይፈጥራል በሚል ስሌት መሆኑ ግልጽ ነው። ስለሆነም ጦርነቱን ወዲያው አቁሞታል። የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ እንዲቀጥል አድርጓል። በአገዛዙ ትዕዛዝ የሚንቀሳቀሰው የምርጫ ቦርድም የምርጫ አካባቢዎችን ዝርዝር በይፋ ሲገልጽ የወልቃይት ጠገዴ የጠለምትና የራያ አካባቢዎችን በትግራይ ክልል ውስጥ ናቸው የሚል መግለጫ በይፋ እንዲያወጣ ያደረገውም ለወያኔ ያገዘ መስሎ አማራውን በማስቆጣትና በአማራውና በወያኔ መካከል ያለውን የልዩነት ውጥረት እንዲቀጥል ለማድረግ መሆኑ ግልጽ ነው። ቀድሞውንም ቢሆን በፕሪቶሪያ ስምምነት መሰረት
የወያኔን ቡድን ሙሉ በሙሉ መሳሪያ ያላሳተፈው የአማራው ኃይል ሚዛን ያስጠብቅልኛል ከሚል ስሌት ነበር። አሁንም ይህ ሁኔታ ቢቀጥል በሁለቱ መካከል ከሚፈጥረው ውጥረት ፋታ አገኛለሁ ብሎ ያምናል። በመጨረሻም አገዛዙ እየተከተለ ያለው የውጭ ግንኙነት ሀገሪቷን ለከፍተኛ የፖለቲካ ቀውስ እየዳረጋት መሆኑ ግልጽ ነው ተባለ። በኢትዮጵያ በተሰየሙ የተለያዩ አገዛዞች የባዕዳን ኃይሎች ተጽዕኖ ከፍተኛ እንደነበረ ታሪክ የሚገልጸው ነው። ምዕራባውያን በንጉሳዊ አገዛዝ ላይ፣ ሶቪየት ዩኒየንና አጋሮቿ ደግሞ በደርግ ስርዓት ላይ ተጽዕኖ የነበራቸው ሲሆን የወያኔውን ቡድን አጠናክሮ ወደ ስልጣን ያመጣውም ሆነ በስልጣን ላይ በነበረበት ወቅት ከፍተኛ ትብብር ሲያደርግለት የቆየው አሜሪካ መሆኑ ይታወቃል። ከዛሬ 7 ዓመት በፊት ይህ ራሱን ብልጽግና እያለ የሚጠራው ቡድን ስልጣን ከመያዙ ቀደም ሲል ካገዛዙ ቁንጮች የተወሰኑት በአሜሪካ ስልጠና የተሰጣቸውና የአሜሪካን ፈቃድ ለመፈጸም ቃል ገብተው ወደ ስልጣን መምጣታቸው በስፋት ይነገራል። የብልጽግናው ቁንጮ አብይ አህመድ የዓለም ሰላም ተሸላሚ እንዲሆን እንዲሁም ከኤሚሬትስና ከሻዕቢያ ጋርም እንዲተቃቀፍ የተደረገው በአሜሪካ አማካኝነት መሆኑን አንዳንድ ምንጮች በእርግጠኝነት ሲዘግቡ መቆየታቸው ይታወቃል። ኤሚሬትስ ራሱን ብልጽግና ብሎ በሚጠራው ቡድን በኩል ቀይ ባህር ማለትም አሰብ ወደብ ላይ የጦር ሰፈር እንዲመሰረትና መካከለኛው ምስራቅን በአስተማማኝ ሁኔታ በአሜሪካንና በእስራኤል ቁጥጥር ስር እንዲወድቅ ለማድረግ ጥረት ሲያደርግ እንደነበረ እየወጡ ከሚገኙ አስተማማኝ ትንታኔዎች መረዳት ይቻላል። አገዛዙ ኢትዮጵያን የባህር ኃይሏን ለማሰማራት ነፃ ወደብ ለማግኘት ፍላጎት እንዳለው የደጋገመ የሚገልጸውና እንዲሁም ኢራን 9 ድሮኖች በስጦታ ማበርከቷንና ለአገዛዙ የጸጥታ ኃይል መኮንኖች ስልጠና መስጠቷ በሰፊው እየተነገረ ያለው ቀደም ብሎ የተጠቀሰውን ሚስጥር ለመደበቅ መሆኑ ግልጽ ነው። አገዛዙ ከሰሜን ሶማሌ ጋር የደረሰው የወደብ ስምምነትም በኤሚሬትስ ግፊት መደረጉ ግልጽ ሲሆን በቅርቡ እስራኤል ሰሜን ሶማሊያ ውስጥ የጦር ሰፈር መገንባቷ እየተጋለጠ ባለበት ኢትዮጵያ ወደብ በሊዝ ለመግዛት የጀመረች የፖለቲካ ጅዋጅዌ ለማደናገር ሆን ተብሎ በኤሚሬት ትዕዛዝ የተደረገ መሆኑን ጉዳዩን በቅርብ የሚከታተሉ ያጋለጡ መሆናቸው ይታወቃል። በቅርቡ አገዛዙ ከአሜሪካን ጋር ወታደራዊ ስምምነት አድርጓል የሚለው መረጃ እየተከሰተ ካለው የዓለም ሀገራት አሰላለፍ አንፃር ሲታይ ሀገሪቱ ወታደራዊ አደጋ ቀለበት ውስጥ እየገባች መሆኗን ይጠቁማል የሚል በርካታ ወገኖች ናቸው። በዛዙ እየተከተለ ባለው ፖሊሲ ምክንያት የሀገሪቱ የውጭ ግንኙነት አራምባና ቆቦ እየረገጠ ያለበት ሁኔታ ተጨማሪ የግጭት አደጋ መፍጠሩ አይቀሬ ነው እየተባለ ነው። ክቡራን አድማጮች የዛሬው የሳምንቱ ዜና በዚሁ አብቅቷል። ተላላቱ ሰቤሙ ተሸማ ደዋሪ ምን አላይ ከፊት ሆኖ ክርባዳሪ ተናገራ በደፈሳትና ወጥቶ ዝማይሆን ሜዳ ተራራ ሞፈቶ ከበሮ ግምሲ በንቢነ ጉድጓድ መጥቶ ይናዳል የዘርጅሳተ ያድዊ ቤቱ ገለል በሌ ሰው ነፍሴን አንክራት ታሳሳት ብታገስ ባስለባንተ የልቤ ሳት ያመመው መጣ ያመመው መጣ ያመመው መጣ ያመመው መጣ ያጋበለው ሳት ያመመው መጣ ለሆዱ ሳይወጣ ያመመው መጣ ልቤን ደፋችና ያመመው መጣ ያመመው መጣ ያመመው መጣ የሚያስየብ ይበሳል ያመመው መጣ ሲያሳትር ተጨንቆ ያመመው መጣ ውስጡ ሲሰፍርበት ያመመው መጣ ውያ ለማስቆ ያመመው መጣ። ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አብቅተናል። በሚቀጥለው ሳምንት በሌላ የሀገር ቤት ዜና እስክንገናኝ እናንተን አድማጮች
በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት መልካም ሳምንት። Don't be